እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። ለቤት አዲስ የሆናችሁ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ተጠይቃችኋለሁ። እጄ የመጣሁላችሁ ድራማ በጣም ብዙ ነገር ትማሩበታላችሁ ብዬ ተስፋ አደርጋለሁ። እኔ ብዙ ነገር ስለተማርኩበትና እኔ የደረሰኝ ለእናንተ ስለምን ይቅርባችሁ ብዬ ከች ብዬላችኋለሁ፣ አምጥቼላችኋለሁ ማለት ነው። እናንተም እንደማታሳፍሩኝ ተስፋ አደርጋለሁ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ተጠይቃችኋለሁ ውዶቼ ማለት ነው። እንግዲህ በጣም ደስ የሚል ድራማ መቀጠል ያለበት ድራማ ነው። እኔ በነገራችን ላይ እንደዚህ አይነት ድራማ በጣም ነው ደስ የሚለኝ። ብዙ እንማርበታለን በውስጡ ማለት ነው። ብዙ አንዳንድ ጊዜ ራሳቸውን ለሚያካብዱ ሴቶች እኛ ቆንጆ ነው ለሚሉ ሴቶችም ብዙ ነገር መልእክት አለው ይሄ ድራማ ማለት ነው። በአሁን ሰዓት እውነቴን ነው የምላችሁና ራሳቸውን የሚያካብዱ ሴቶች ብዙ ሰዎች አሉ በሄዱበት ቦታ ማለት ነው። ሁሉ ወንዶች፣ አንዳንድ ወንዶች በእርግጥ ሴቶቹን ያጠፉት ወንዶች ናቸው። ምክንያቱም አንዳንድ ሴቶች ዳላቸውን እንደዚሁም ደግሞ ልብሳቸውን፣ አለባበሳቸውን፣ ቅርጻቸውን ብቻ ራሳቸውን እንዲመለከቱ ነው እንጂ የተፈጥሮን ነገር እንዳያከብሩ ያደረጓቸው የኛው ወንድሞቻችንና እንደዚህም ደግሞ አባቶቻችን ናቸው ማለት ነው። ግን ደግሞ ሁሉም ወንዶች አንድ አይነት ነው ወይ ካላችሁኝ አንድ አይነት አስተሳሰብ ያላቸው ወንዶች የሉም። ሁሉም ለየብቻ ናቸው። እውነቴን ነው የምነግራችሁ፣ ለብቻ ወንዶች አሉ ማለት ነው። ለጊዜው ግን አንዳንድ ወንዶች በልብስና እንደዚህም ደግሞ በዳሌ በምናምን በተለያየ ነገር ተላይት አንድ ሴትን በዚህ ነገር አይተው የራሳቸው አድርገው ትዳር መስርተው ነገ ያዳል ያ ውበት ሲጠፋ ያዙ ይልቀቁኝ ብሎ ልጆቻቸውን ያላባት ወይ ደግሞ ያለ እናት ያስቀራሉ ማለት ነው። ይሄ አግባብ ነው ብዬ አላስብም። ከመጀመሪያነቱ አንድ ሰው ሚስት ብሎ ሲመርጥ የልጆቹን አሳዳጊ ሚስት መሆን አለበት ብዬ ነው የማስበው። አንድ ወንድም አንድ ሴትም አንድ ወንድ ስትመርጥ ይሄ ሰው ለልጆች አባት ይሆናል ብላ አስባና መርጣ መሆን አለበት። በእርግጥ እኛ የምናውቀው ምርጫ አይደለም፣ ፈጣሪ ነው ነገሮችን ሁሉ የሚመርጥልን። ግን ደግሞ በራሳችን በአቅማችን ተፍ ማለት አለብን ብዬ አስባለሁ ማለት ነው። ቤተሰቦቼ ለምን ግዴታ ነው ብዬ ነው የማስበው በራሴ ማለት ነው። ቤተሰብ ይቅር በሉኝና ገባችሁ? አሁን እንደ ቤሪ አይነቱ ማለትም እንደ ጄሊ አይነቱ በጣም ቆንጆ ናት፣ ለውበት በጣም አሪፍ ነች። ግን እናንተ እሷን ስትዋት ለትዳር የምትመጥን ሰው ናችሁ ብለ ታስባላችሁ? እኔ እንደራሴ በፍጹም አትመጥንም ብዬ ነው የማስበው። ገባችሁ? የንጉሱን ልብ በአለባበስና በቅርጽ ለመውሰድ ብዙ ጥረት አድርጋለች፣ ግን ደግሞ ንጹህ ልብ የላትም። ምክንያቱም ከዚህም በፊት ያለችው ሰምታችኋል። ሲፋንን የወይዘሮ የጋሼ ያድናን አክስት ምንድን ያለቻት ዝም የሚሉትን ሰዎችን እንዳታምኛቸው። እቺ ልጅ በጣም ነው የምታስፈራው። ዝምቷ ብዙ ነገር አታወራም፣ ምንም አትልም። በጣም ዝምተኛ ነችና ከኋላ ያለውን ነገር ምንም አታቂም። ነገ የሚፈጠረውን ነገር ስትላት ምንድን ያለቻት ጋሼ አድናን የኔ ብቻ ይሆን እንጂ እስካልፈለጋት እሺ ካላለች እገላታለሁ ነው ያለችው ማለት ነው። ገባችሁ? ይሄን ውሳኔ ነው የወሰነችው ማለት ነው። ስለዚህ ምን ለማለት ፈልጌ ነው ቤተሰቦቼ፣ እንደዚህ አይነት ውሳኔ ሲወሰን እንደዚህ አይነት ሰዎች አስተሳሰብ ያላቸው ሰዎች እኔ ጥሩ ሰው ናቸው ብዬ አላስብም። አሁን ጄሊ የምትባለው ሴትዮ ባለባበስ በጣም ትመር እንጂ በጣም ቆንጆ ትሆን እንጂ በፍጹም ለጋሽ አድናን ትሆናለች ብዬ አላስብም። እኔ እንደራሴ ምርጫ ብሌን ነች። ብሌን በጣም ትሁትና በጣም መልካም ሴት፣ ረጋ ያለች ቆንጂዬ፣ በጣም ደግሞ ትሁት የሆነች ልጅ ነች ማለት ነው። እንደዚህ አይነት ልጅ ነች ለትዳር መጣኝ የሆነች። ነገ ግን እንደ ጄሪ አይነቱ ሰዎች ግን ቤቱን አሳልፋ ትሰጣለች። የሆነ ነገር ቤት ውስጥ ያለውን ነገር አሳልፋ የምትሰጥ ነች። ምክንያቱም ከዛሬው ከአድናን እንግዲህ አክስት ጋራ ተስማምታለች። የተስማማችሁ ግን በቀጥተኛ መንገድ አይደለም። ያችም ጥቅሟን ፈልጋ ነው። ጥቅሟን ለማካከድ ከዛ ቤት የመጣችበትን ጥቅሟን ለማሳካት ማንን ያዘችው? እሷ ነች ማለት ነው። እቺ ልጅ አሁን እንደዚህ አይነት ሴት እውነቴን እምላችሁ ሴትም ብቻ ሰው ወንዶችም እንደዚህ አይነት አስተሳሰብ ያላችሁ ሰዎች ነገ የራሳችሁን ህይወት እናንተ ሰዎች ባመኗችሁ ሰዓት
የራሳችሁን ህይወት አሳልፋችሁ ነው የምትሰጡት። ስለዛ ምን ልላችሁ ፈልጌ ነው ጋይስዬ፣ ቤተሰቦቼ ቆፍጠን ማለት በጣም ቆንጆ ነው። እንደ ጄሪና እንደ እንትና እንደ ብሌን ቆፍጠን በሉ። እውነቴን ነው የምላችሁ። አሁን ጄሪ በጣም ማለትም ሲፋን በጣም መልካም ጥሩ ሴት ነች። በቃ ስላችሁ በጣም ራሷን የምታስከብር ሴት ሀቢቢ በቃ ምን ልበላችሁ ቁፍጥን ያለች ልጅ ማለት ነው። ማንንም መናገር የማትፈልግ ማለት ነው። ግን ደግሞ እሷም ደግሞ ግን በራሷ መንገድ ይዛለች። መንገድ ያዘችው ምንድነው? የጋሽ ያድናን እናት የሆነ ነገር አጥምዳታለች። ፋይል ክላሷ ገብታ የሆነ ነገር ፋይል ወስዳለች። ያ ፋይል ደግሞ እንግዲህ የወይዘሮ ያድናን እናት ሌላ ልጅ እንዳላት መረጃ ያለው ፋይል ነው የወሰደችው። ያ ፋይል ግን በአድናን አክስት እጅ ገብቷል ማለት ነው። ገባችሁ? ይሄ ደግሞ ለአድናን እናት በጣም ችግር በጣም ኃይለኛ ከባድ ችግር ይዞባት ነው የሚመጣው ማለት ነው። በጣም የሚያሳዝን ነገር ማለት ነው ቤተሰቦቼ። እና ምንድላችሁ ፈልጌ ነው ፈጣሪ ከእንደዚህ አይነት ነገር ይሰውራችሁ ለማለት እፈልጋለሁ ጋይስዬ ማለት ነው። ምላችሁ ነገር ምንድነው ከእንደዚህ አይነት ሰዎች ራሳችሁን እንድትቀጥቡ ጠይቃለሁ ማለት ነው። እውነት ነው የምላችሁ ሰዎች ስትመርጡ ውበታቸው እንዳላቸው ምናቸውን ብላችሁ ሳይሆን የሰዎችን ልባቸው ማንነታቸውን ጥሩነታቸውን አስባችሁ ለመምረጥ ሞክሩ ማለት ነው። እንግዲህ አቶ አድናን ግራ ገብቶታል በአሁኑ ሰዓት ማንም መምረጥ እንዳለበት ማንም መታል እንዳለበት። ግን ደግሞ በእርግጠኝነት ገና ሳያት የወደደው ማንን ነው? እንትናን የወደዳት ብሌንን በጣም ወዷታል። ብሌንን በጣም ወዷታል እና በዚህ አጋጣሚ እኔም ደስ ብሎኛል። ብሌን ስለወደደም የምትወደድ ልጅ ነች። በጣም የምትፈቀር ፍቅር የሆነች ልጅ ነች ማለት ነው። እንግዲህ በዚህ ያላችሁን አስተያየት ኮሜንት ላይ እንድትሰጡኝ በአክብሮት ተጠይቃችኋለሁ። ላይክ ሼር አድርጉ። ያው እኔም እንደናንተ ኢትዮጵያዊ ነኝና አበረታቱኝ። መልካምነት ለራስ ነው። በእርግጥ መልካምነት ደግሞ እንደ ጥላ ተከትሏችሁ ሄዶ ለራሳችሁ ነገ በሄዳችሁበት ቦታ መልካምነታችሁ አይተዋችሁን ብዬ አስባለሁ ማለት ነው። እንግዲህ ይሄንን ድራማ እኔ በጣም ተደስቼበታለሁ፣ ተደምቤበታለሁ። እናንተስ መስኪ አስተያየታችሁን ኮሜንት ላይ አስታውቁኝ። እንደዚህም ይቀጥል ብያለሁ። በነገራችን ላይ በመጀመሪያ ገና እንደመጣ ሳይ ብዙ እይታ የለውም ነበረ 12000